ኢትዮጵያ ከአፍሪካ የራሷ የዘመን አቆጣጠር በብቸኝነት የምትጠቀመው ኢትዮጵያ ናት። 7 ዓመቷን አስከብራ የኢትዮጵያ የዘመን አቆጣጠር ላይ አንዳንድ ሰዎች በማህበራዊ ሚዲያ ጥያቄ እያነሱ ይገኛሉ። አዛብቶ 7 ዓመት ስህተት ፈጽሟል ብለዋል። ስለዚህ ኢትዮጵያ ትክክል ነው ማለት በትክክል የኢትዮጵያ ትክክል ነው እንጂ አፍሪካው ተቀጥቅጦ ተቀብሏል። ኢትዮጵያ ናት ነፃ የሆነችው ከዚህ በሀገር ደረጃ በብቸኝነት የተጠቀሰችው በከዋክብት ካርታ ላይ ኢትዮጵያ ብቻ ናት። ግርዶሽን ያየን የመረመርን ዘመንን የሰፈርን የቆጠርን እስከ ሳድሲት ድረስ የወረድን ድንቅ ህዝቦች ነን። የኢትዮጵያ ዘመን ቀመር እንኳን ልትነካው የሚገንበት ዘመን ነው። ልትነካው አትችልም። ዓለም ትለወጣለች። ከስንት ከ2012 በኋላ እስካሁን ዓለም የምትመራው በሮማ ነው ማለት ይችላል። ፀሐያችን የምድር ወገብ ላይ በመሆን በሁለቱም ንፍቀ ክበብ እኩል 12 ሰዓት የሚሆንበት ብቸኛ ወር መስከረምና መጋቢት ብቻ ናቸው። አርቲፊሻል ኢንተለጀንስ የታሰበው 1956 ነው። ተልእኮ ከምን አቅጣጫ እንደሆነ አይገባኝም። የክፉ መንፈስ አሰራር ግን በትክክል አለበት። አሁን የምታየው ኤአይ የደረሰበትን ተመልከት። ቀጣዩ ዘመን የኔፊሊም ጉዳይ የሚነሳበት ወቅት ነው። እንኳን ደህና መጡ ዶክተር። እንኳን ሰላም ቆየኸኝ። ማን ያዘዋል? በድጋሚ ስለተገናኘን በጣም ነው ደስ ያለኝ። በብዙ ዙሪያዎች እንግዲህ ፖድካስት ቀርጸናል ከእርሶ ጋር። በባለፈው የዛሬ ዓመት ገደማ ጳጉሜ ላይ በማህበራዊ ሚዲያ የተለያዩ ጥያቄዎች ተነስተው እርሶና ዶክተር ጌትነት እጅግ በጣም በሚያስደስት ሁኔታ መልስ ሰጥተው ነበረ። ድጋሚ ደግሞ አሁንም እንደዚህ አይነት ጥያቄ ተነስቷል በሶሻል ሚዲያ። ከመጀመሪያው ጥያቄ ስቴን ጀምር። የኢትዮጵያ ዘመን አቆጣጠር አዲስ ዓመት ከሌላው ተለይቶ ለምንድን ነው መስከረም ላይ የሆነው? ምክንያቱም ሰዎች እየጠየቁ ስለሆነ። መልካም። ዘመንን ለመስፈር ዘመንን ለመቁጠር የሚያስፈልጉን ሰማያዊ አካላት ፀሐይ፣ ጨረቃ፣ ከዋክብት ናቸው። እና አውደ ዓመት ለማለት እንግዲህ የፀሐይን አውደ ዓመት ነው 365 ዕለት ከ15 ኬክሮስ ከ6 ካሪት ወይም ከ6 ሰዓት ብለን የምንቆጥረው። ስለዚህ ዘመንን ለመስፈርና ዘመንን ለመቁጠር ምቹ የሆነው ፀሐይን የሚከተለው ወር የትኛው ወር ነው ብለን ስናስብ በምድር ላይ 2 ወሮች ብቻ ናቸው። አንደኛው መስከረም ነው፣ ሁለተኛው መጋቢት ነው። ምክንያቱም ልክ መስከረም ላይ ፀሐያችን የምድር ወገብ ላይ በመሆን በሁለቱም ንፍቀ ክበብ እኩል 12 ሰዓት የሚሆንበት ብቸኛ ወር መስከረምና መጋቢት ብቻ ናቸው። ስለዚህ ምን ይባላል? ይሄ በኢትዮጵያውያን የመስከረም ፀሐይ ምድር ወገብ ላይ ሆና እኩል 12 የምታደርግበትን ሪና መዓልት ወሪና ሌሊት ዘመፀው ይባላል። የመፀው ወይም የአበባ ወቅት ቀንና ሌሊቱ የሚተካከልበት ማለት ነው። ይሄ እንግዲህ ፀሐይ የሰማያዊ ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ነው። ስለዚህ በሰሜናዊ ንፍቀ ክበብ ላለ ነው መፀው ይጀምራል ማለት ነው። ከዛ በኋላ እንግዲህ ሌሊቱ በዝግታ እየጨመረ እስከ ታህሳስ ድረስ ይሄዳል። ስለዚህ በትክክለኛው አቅጣጫ በምስራቅ ወጥታ በትክክለኛው አቅጣጫ በምዕራብ የምትጠልቀው መስከረም ላይ ነው እንጂ ጃንዋሪ ላይ ወይም ጥር ላይ አይደለም። እንግዲህ ዓለም የግሪኩ ስልጣኔን ሮማ ከወሰደችው በኋላ እስካሁን ዓለም የምትመራው በሮማ ነው ማለት እችላለሁ። ለ2063 ዓመት እስካሁን በርካታ የዓለማችን ህዝቦች አውደ ዓመታቸውን ጥር የሚያደርጉት ቅድመ ልደተ ክርስቶስ 46 ዘመን ሮማን ባስተዳደረው በዩሊዮስ ትእዛዝ መሰረት ነው። ኢትዮጵያ ግን ከዚህ መንፈስ የተላቀቀች ናት ብዬ ሐሳብ እሰጣለሁ። ሁለተኛው በእኛ መጋቢት ነው። መጋቢት ማለት መመጋገብ ማለት ነው። ቀኑ ከሌሊቱ ሌሊቱ ከቀኑ ጋር ተመጋግቦ እኩል የሚሆንበት ነው። ልክ በተመሳሳይ መልኩ በ182 ቀን አንዴ ፀሐይ ምድር ወገብ ላይ ሆና እኩል 12 ይሆናል። ስለዚህ አንደኛው መስከረም ነው፣ ሁለተኛው መጋቢት ነው ማለት ነው። ከዚህ በኋላ እንግዲህ መዓልቱ በዝግታ እየጨመረ የሚሄድበት ላይና ሰኔ ላይ ደግሞ የመጨረሻው ደረጃ ከፍ የሚልበት ደረጃ ነው። ስለዚህ የጥንት ስልጡን ህዝቦች ይሄን መዋዕለ ፀሐይ የፀሐይን አካሄድ ጠንቅቀው ስላወቁ አውደ ዓመታቸውን መስከረም ላይ አውደ ዓመታቸውን መጋቢት ላይ ነው ያደረጉት። ለምሳሌ የአሦራውያን የዘመን አቆጣጠር ብትል፣ የህንድ አቆጣጠር፣ የፐርሺያ አሁን ኢራን የምንላት የዘመን አቆጣጠር ይህንን የፀሐይን ዑደት በመከተል መጋቢት አድርገው ነበር አውደ ዓመታቸው። ይህ ብቻ ሳይሆን ዩሊዮስ ቄሳር ከመቀየሩ አስቀድሞ ጥንታውያን ሮሞች እንኳን 10 ወራት ብቻ ነው ያላቸው። 12 በኋላ ነው የመጣው። በኋላ ላይ እንትንላለንና አውደ ዓመታቸውን የሚያደርጉት መጋቢት ላይ ነበር። ለዚህ ነው ከመጋቢት ጀምሮ እስከ መስከረም ስትቆጥር 7 ወር ነው። ስለዚህ ሴፕቴምበር ማለት ሴፕት ማለት 7 ማለት ነው።
ኦክቶበር ኦክቶ ማለት ኦክቶብሪስ 8 ማለት ነው። ኖቬምብሪስ ማለት ኖቬምበር ማለት ህዳር 9 ማለት ነው። ዲሴምብሪስ ወይም ዲሴምበር ማለት 10 ማለት ነው። ስለዚህ የጥንት ሮም እንኳን አውደ ዓመቷን መጋቢት ላይ ነበር ያደረገችው። ስለዚህ በዓመት 2 ጊዜ ፀሐይ ምድር ወገብ ላይ ሆና እኩል ቀኑ 12 እኩል ሌሊቱ 12 የሚሆንበት ብቸኛ ወራት መስከረምና መጋቢት በመሆናቸው የጥንት ስልጡን ህዝቦች ዘመናቸውን ሲሰፍሩ ዘመናቸውን ሲቆጥሩ የፀሐይ ካሌንደር ነውና ፀሐይ ምድር ወገብ ላይ የምትሆንበትን መስከረምና መጋቢትን መርጠዋል። ኢትዮጵያ ደግሞ መስከረምን ይዛለች ማለት ነው። ይሄ በጣም በጣም ወሳኝ ጉዳይ ነው። ይሄ የሚከሰተው በ182 ቀን አንዴ ነው፣ በዓመቱ ግማሽ ማለት ነው። ለምሳሌ ፊደሏ ራሱ የኢትዮጵያን ፊደል ብትመረምረው ወደ ታች 26 ነው፣ ወደ ጎን 7 ነው፣ ከአስከፈ ያሉት ማለት ነው። ስለዚህ ስታበዛው ራሱ 182 ነው። ይሄ ማለት ፀሐይ ምድር ወገብ ላይ ሆና ቀንና ሌሊቱ እኩል የሚሆንበትን ቀመር የያዘ ማለት ነው። ስለዚህ ኢትዮጵያውያን ዘመንን ሲሰፍሩ ዘመንን ሲቆጥሩ በግምት ሳይሆን በስሌት በእውቀት በማስተዋል እንደሆነ እናውቃለን፣ እንረዳለን። ሌላው ሁለተኛው መስከረም ለኢትዮጵያ የተለየ ነው፣ የውበት ወሯ ነው ማለት ትችላለን። አሁን አንተን ማን ያዘዋልን ብጠይቅ ከወራት ሁሉ ምን ደስ ይልሃል ብል መስከረም ነው። የህዝብ ሚሊየን ህዝብ ብጠይቀው መስከረም ነው። ለምን? ጌጧ በሁለት ወገን ነው ለሀገሯ፣ አንድ በሰማይ 2 በምድር። በሰማይ ጌጥ አለ። ምንድን ነው? የከዋክብት ጌጦች ናቸው። በተለይ በኢትዮጵያውያን ስም የተሰየሙት እነ ካሲዮፒያ እነ አንድሮሜዳ እነ ሴፊዮስ ህብራተ ከዋክብታቸው ወይም ኮንስቴሌሽናቸው በሰማይ ላይ ደምቆ መታየት የሚጀምረው መስከረም ወር ላይ ነው። ይሄ ለኢትዮጵያ ጌጧ ነው። ይሄ ደግሞ አፈታሪክ አይደለም። በታሪከ ነገሥታችን ላይ እንደተጻፈው የኢትዮጵያ ታሪክ ተመራማሪ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከኑቢያ አክሱም እስከ ዛጉዌ ገጽ 24 ላይ እነ ክቡር ብላቴን ጌታ ህሩይ ዋዜማ መጽሐፋቸው ላይ እንደገለጹት ከአክናው ሳባና ከነክቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች ንግሥት አለች። ማናት? ካሲዮፒያ ናት። ከልጇ አንድሮሜዳና ከባሏ ሴፊዮስ ጋር መስከረም ወራት ነው ህብራተ ከዋክብትን ማየት የጀመሩት። ማየት ብቻ አይደለም በስማቸው የሚያስጠሩት። ስለዚህ ዓለማችን 88 ኮንስቴሌሽኖችን ህብራተ ከዋክብትን ሲመዘግብ በሀገር ደረጃ በብቸኝነት የተጠቀሰችው በከዋክብት ካርታ ላይ ኢትዮጵያ ብቻ ናት። ሌላ ምንም ዓለም የለም። እስራኤል የለችም። ምንም የለም። 88 ኦፊሻል ሪኮግናይዝድ ኮንስቴሌሽን ሬጂስተርድ ባይ ናሳ ኦር አይኤዩ ብለህ ጉግል ብታደርግ ፕሪንሰስ ኦፍ ኢትዮጵያ ልዕልተ ኢትዮጵያን አንድሮሜዳን ያነሳል። ካሲዮፒያ ኩዊን ኦፍ ኢትዮጵያ ንግሥተ ኢትዮጵያ ብሎ ያነሳል። ሴፊዮስ ኪንግ ኦፍ ኢትዮጵያ ንጉሠ ኢትዮጵያ ብሎ ያነሳል። የዛሬ 4000 ዓመት ቅድመ ልደተ ክርስቶስ ከ8090 እስከ 1871 ማለትም የዛሬ 4000 ዓመት ኢትዮጵያን በመራች ንግሥት ካሲዮፒያ ስም ነው የተሰየሙት እነዚህ ህብራተ ከዋክብት። ይሄ ለእኛ እነዚህ ሁሉ መታየት የሚጀምሩት በሰማይ ራሱ ወርሃ መስከረም ላይ መሆኑ ለእኛ ለኢትዮጵያውያን ልዩ ያደርገዋል። ለዚህ ነው የዓለም አቀፍ የስነፈለክ ህብረት አይኤዩ አዲስ ነገር በሰማይ ላይ ሲገኝ ኮከብ ይሁን ኤክሶፕላኔት ይሁን ሌላ አለ ነገር ቢሆን ስም መስጠት የሚችል ብቸኛ ተቋም ነው። 100ኛ ዓመቱን ሲያከብር 2013 አልቆ 2013 ላይ በአንድሮሜዳ ኮንስቴሌሽን ላይ ኤችዲ 16175 የሚባል ኮከብና እሱን ኦርቢት የሚያደርግ የሚዞር ኤችዲ 16175 ቢ የሚባል ኤክሶፕላኔት ተገኘ። ያን ጊዜ ታሪካችንን ያከብራሉ፣ ታሪካችን ያውቃሉ። ታሪካችን ማናከብር፣ ታሪካችን የማናውቅ እኛ ሆነናል ማለት ነው። ስለዚህ ምን አሉ? ኢትዮጵያውያን ስም ይሰይሙ አሉ። ለሌላው ሀገር እድል ይሰጣል። የኛ ልዩ የሚያደርገው አንድሮሜዳ ኢትዮጵያ ናት። ስለዚህ 100ኛ ዓመታቸው ነው፣ ሰይሙ ብለው እድል ሰጡ። ኢትዮጵያ በህዋው ምርምር ቀደምት ሀገር ናት። ዘኢትዮጵያንስ ወር ዘ ፈርስት ኢንቨንትድ ዘ ሳይንስ ኦፍ ስታርስ ኤንድ ጌቭ ኔም ቱ ዘ ፕላኔትስ ይላሉ ሲያን። የስነ ከዋክብት ሳይንስ የጀመሩ ህዝቦች ናቸው። በኋላ 10 ስሞች ተመረጡ። መጨረሻ ኢትዮጵያን ሊወክል የሚችል ስም ምን ይገኛል ሲባል ኮከቡ ቡና ተባለ። ኤክሶፕላኔቱ አቦል ተባለ። አዎ ጸድቋል። መልካም ዜና አይሰማም። በዚህ የተሳተፉ የኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት እንደ አንድሮሜዳ እኛ ሁላችንም ሽልማት ተልኮልናል ከአይዩ ማለት ነው። ስለዚህ 2 ጨምረናል። ይህን ሁሉ ድል ያገኘ ነው በምንድን ነው? ጥንት ኢትዮጵያውያን ወርሃ መስከረም ላይ ሆኖ በተመለከቱት ምልከታ እኮ ነው። ይሄ ለእኛ ክብራችን ነው። ሌላው ተመልከት፣ ክረምቱ፣ ዶፉ፣ ጎርፉ፣ ጭጋጉ፣ በረዱ በጣም አስፈሪ ነው። መስከረምስ
ፈካ ያለ አደይ አበባ የመስቀል ወፍ መስከረም ጠባ ትላለ። ጸባ ማለት ነጋ ማለት እኮ ነው። ራሱ መስከረም ማለት ፍቹ ምንድን ነው? መስ ማለት መሴ ማለት መሸ ማለት ነው። ከረም ማለት ክረምት ነው። ክረምቱ የሚመሽበት ክረምቱ የሚያበቃበት መጸው የሚብትበት አበቦች የሚፈኩበት ቢራቢሮች ከመስክ ወደ መስክ የሚሯሯጡበት ንቦች አበባ ለመቅሰም ወዲያ ወዲህ የሚሄዱበት የመስቀል ወፍ የምትጮህበት ባለቅኔው መንግስቱ ለማ ይመስለኛል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ይላል። ማን ያውቃል ይላል። ለእኛ የተስፋ ወራችን ነው፣ የደስታ ወራችን ነው። ይሄን የደስታ ወር እንንጠቅ ማለት ስንቱን ደስታ ነጥቀው ይችሉታል። በጣም በጣም ያሳዝናል። እና ይሄ ነው። ይህ ብቻ አይደለም፣ ኢትዮጵያ ብቻ አይደለም አውደ ዓመቷን መስከረም ያደረገችው፣ እስራኤል ጭምር አውደ ዓመቷ መስከረም ነው። ዓለም ራሱ ቢችል መስከረም መሆን ይፈልጋል። ሮማ ናት ምቅ አድርጋ ያዘችው በጃንዋሪ ህግ እንጂ ሁሉም መስከረም። እስቲ በሂደት እንሂድ። ለምሳሌ እስራኤል አውደ ዓመታቸው እንደኛ መስከረም ነው። ሮሽ አሻና ይሉታል። ሮሽ ማለት ራስ ማለት ነው። ርዕሰ አውደ ዓመት ትሌለ መስከረም ሮሽ ማለት ራስ ማለት ነው፣ መጀመሪያ ማለት ነው። ሻና ማለት ምንድን ነው? ሐሻና ማለት ዓመት ማለት ነው። ስለዚህ ርዕሰ አውደ ዓመት ይባላል መስከረም። ለምንድን ነው እነሱም ያደረጉት? ቀንና ሌሊቱ እኩል የሚሆንበት ወር ምንድን ነው? ቅድም እንዳልኩት መስከረም ነው። ፀሐይ ምድር ወገብ ላይ የምትሆንበት። ይህ ብቻ ሳይሆን በእነሱ ሮሽ አሻና ማለት አዳምና ሔዋን ጭምር ስነ ፍጥረት የተፈጠረበት ወር መስከረም ብለው ነው የሚያምኑት የሚቀበሉት እስራኤላውያን። ዓለም የተፈጠረበት ወር ራሱ መስከረም ነው በእስራኤላውያን ትውፊት ማለት ነው። እነሱ አሁን ካላንደራቸው ሮማዊ አይደለም። በኋላ መጣበታል። ጁሽ ካላንደር አላቸው የራሳቸው የሆነ ለዓለሙ አሰራር እንዴት እንደሚጠቀሙት በኋላ እንመጣበታለን። ራሽ አሻና ብለው ግን የሚያከብሩት ወርሃ መስከረምን ነው። ያን ጊዜ የሚገርም ሾፋር የሚባል ቀንደ መለከት ይነፋል። በእስራኤላውያን ልማድ ቀንደ መለከትም የሚነፉበት ጭምር በዓል ነው። ልክኛ አውደ ዓመት ላይ ነጋሪት እየመታን አዋጅ እንደምንባል እነሱም ይነፉበት ወራቸው መስከረም ነው። ኢትዮጵያ ብቻ አይደለችም ለዚህ። ሶስተኛ በቢዛንታይን የዓለም አቆጣጠር ወይም ቢዛንቲያን ክሪኤሽን ኢራ በሚባሉ በሙሉ በአውሮፓ አውደ ዓመቱ መስከረም ነበረ። ታሪካዊ አውዱን እንነሳ። እነሱ ዓመት ዓለም የሚል ነው አቆጣጠራቸው። ምንድን ነው? አኖሙንዲ ይባላል። ይሄም አኖሙንዲ ማለት ፍጥረት ከተፈጠረበት ጊዜ ጀምሮ የሚል አቆጣጠር ነው ያላቸው። ዓመተ ዓለም አጠቃላይ ዓመተ ፍዳ ዓመተ ኩነን የሚለውን ዓመተ ምሕረት የሚለውን አንድ ላይ አድርገው ዓመተ ዓለም ምኑ ቢዛንታይኖች። ስለዚህ በይፋዊ የሲቪል በቤተ ክርስቲያን በታሪክ መዛግብት አቆጣጠራቸው ሁሉ አውደ ዓመት የሚያደርጉት መስከረም ነው። ቢዛንታይን ላይ ምንድን ነው? ክሬሽን ኦፍ ዘ ወርልድ ማለት የፍጥረት ዓለም ማለት ነው። እነሱ ምንድን ነው የሚሉት? ዓለም የተፈጠረበት ወር መስከረም 1 ነው ብለው የሚያስቡት። መስከረም 1 5509 ብለው ነው የሚነሱት እነሱ። ዓለም የተፈጠረበት ወር ብለው የሚነሱት መስከረምን ነው። ስለዚህ የምስራቅ ሮማ ለምሳሌ በቢዛንታይን ማለት ምስራቅ ሮማ ግዛት ያለውንም ጭምር ያጠቃልላል። ከ958 ዓመተ ምህረት እስከ 1453 እንደ አውሮፓ ዘመን አቆጣጠር ቁስጥንጥንያ በኦቶማን ኢምፓየር እስከወደቀችበት ጊዜ ድረስ ይፋዊ የመንግስትም የቤተ ክርስቲያንም አቆጣጠር በዚህ የተመሰረተና መስከረም 1ን መነሻ ያደረገ ነበር። ሁለተኛ ሩሲያ ከ988 ዓመተ ምህረት እስከ 1700 ንጉሥ ጴጥሮስ ወደ ግሪጎር ጁሊያን ካሌንደር እስኪቀይረው ድረስ መስከረም 1 ነበር ይቆጥሩት። ሶስተኛ ቡልጋሪያ በቡልጋሪያ ኢምፓየር በአጠቃላይ ከመካከለኛው ዘመን እስከ 14 እስከ 15ኛው ክፍለ ዘመን በይፋ የተጠቀመችበት አውደ ዓመቷን መስከረም አድርጋ ዓመተ ዓለምን አቆጣጠር ነው። ሰርቢያ በሰርቢያ ደግሞ ዱቫን የሚባል ህጋቸው በሙሉ የተቆጠሩት በዚህ በቢዛንታይን የዘመን አቆጣጠር ሲሆን አውደ ዓመት መነሻውን የሚያደርገው አሁንም መስከረም ነው። ይሄ ትልቅ ታሪክ ነው። ሞልዲቪያ ሞላክ የዛሬዋ ሮማንያ ማለት ነው። ሮማንያ የምንላት ከ14ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን የተጻፉ የታሪክ መዛግብታቸው የሃይማኖት ጽሑፋቸው በሙሉ አውደ ዓመቱን መነሻ የሚያደርገው መስከረም 1 ነው። ጆርጂያ ከራሷ የዘመን አቆጣጠር ጎን ለጎን በተለይ በታሪክ መዛግብት ቤተክርስቲያን ጥናት ላይ ዓመተ ዓለምን የቢዛንታይንን ትጀምርና አውደ ዓመቷን መነሻ የምታደርገው መስከረም 1 ነበረ። ዛሬ ጭምር ለምሳሌ ማውንት አቶስ የሚባል የግሪክ ገዳም አለ። በጣም ትልቅ ገዳም ነው። ኢስተርን ኦርቶዶክስ ቸርችስ በአጠቃላይ ለኤክሊሲያስቲካል ለቤተ ክርስቲያን የዘመን ቀመር አሁንም ቢዛንታይንን መሰረት አድርገው መስከረም 1 ነው የሚጀምሩት። እኛ ብቻ አይደለንም። በዓለማዊ ሕግ ራሱ ለምሳሌ
በ312 ዓመተ ምህረት ላይ ንጉሥ ቆስጠንጢኖስ ኢንደክሽን የሚባላል። ኢንደክሽን ማለት ምንድን ነው? ሰዎች ግብር የሚጀምሩበት የ15 ዓመት ሳይክል አላቸው። መነሻው የሆነው መስከረም 1 ነው። በኋላ በ537 ዓመተ ምህረት ላይ ንጉሥ ጁስቲኒያን የቢዛንታይን ኢምፓየሮችን ሰነዶች ሁሉ መነሻ እንዲያደርጉ ያደረጋቸው መስከረም 1 ነው። ይህ ማለት ትልቅ ነገር ነው። ኢትዮጵያ የያዘችው ማለት ነው። ትልቅ ነው የያዘችው። ሌላው አውደ ዓመቷን መስከረም የምታደርግ የነበረች ግብፅ ናት። በተለይ ኮፕቲክ ቤተክርስቲያን። ለምንድን ነው እነሱ አውደ ዓመታቸውን መስከረም ያደረኩት? ኢትዮጵያ ኢኩኖክስን አይታ ነው የፀሐይን። እነሱ ግን ፀሐይን አይተው አይደለም። እንደሚታወቀው ያው የአባይ ወንዝ አፈራችንን ይዞ ሁሉንም ነገር ይዞ የሚሄደው መቼ ነው? ክረምት ላይ ነው አይደል? ከባድ ዝም በኢትዮጵያ ክረምት ማለት ነው። ሰኔን፣ ሐምሌና ነሐሴ ለም የሆነ አፈሩን ውሃውን ጠራርጎ ስለሚሄድ ሰብል የሚጀምሩበት ወር መቼ ነው? መስከረም ነው። ስለዚህ ምንድን ነው የአባይ ወንዝ የሚፈስበትን አይተው አውደ ዓመታቸውን መስከረም ከእርሻና ከአባይ ዑደት ጋራ ነው አውደ ዓመታቸውን ያስተሳሰሩት። ስለዚህ በጥንት ግብፅ ሳይረስ የሚባል ኮከብ አለ ካኒስ ሜጀር ላይ ልክ ከፀሐይ በፊት ይታያል። ያ ወቅት ነው። ኦኬ። ስለዚህ ናይል ወንዝ መሙላት ሊጀምር ነው በማለት ያችን መነሻ በማድረግ አውደ ዓመታቸውን መስከረም አድርገዋል። የኮፕቲክ ቤተክርስቲያን ደግሞ ከ303 እስከ 304 በንጉሥ ዲዮቅልጥያኖስ ዘመን የደረሰባትን አሰቃቂ መከራ አብነት አድርጋ ነይሩዝ በማለት በተለይ አኖማርቲሩም ዓመተ ሰማዕታት ብላ መነሻም በማድረግ መስከረም 1ን አውደ ዓመት አድርጋለች ማለት ነው። ይሄ በጣም ሊታወቅ ይገባል። ሌላው መላው ዓለም ምንም ዩሊዮስ ቄሳር የሮማ እስካሁን ተጽዕኖ ፈጣሪነትን የአሜሪካ ይባላል እንጂ ሮማ ናት የምትመራው ዓለምን አሁንም ድረስ ቢሆንም ግን መስከረም ፀሐይ በእውቀት ይወከላል እናውቃለን አይደለ? ስለዚህ ፀሐይ ምድር ወገብ ላይ ሆኖ ቀኑም ሌሊቱም እኩል የሚሆንበት ወርሃ መስከረም ስላለ በዓለም ዙሪያ ያሉት የዓለም ሀገራት በሙሉ ትምህርታቸውን የሚጀምሩት መስከረም 1 ነው። ለምሳሌ ዩኤስኤ እንደየስቴቱ ወይም እንደየካውንቲው ቢለያይም አብዛኞቹ ማለት ትችላለ የሰሜን አሜሪካ ግዛቶች ከነሐሴ መጨረሻ እስከ መስከረም መጀመሪያ ነው ትምህርት የሚጀምረው። ልክ እንደኛ ነው። በቃ ምንም ሊሆን አይችልም። ምድር ወገብ ላይ ፀሐይ የምትሆንበት ብቸኛ ወር ነው። ዘመን ለመስፈር ፀሐይ እውቀት እኮ ነው። እውቀት ብርሃን ነው። ትምህርትም እውቀት ነው። ትምህርትም ብርሃን ነው። ካናዳ በሁሉም ግዛቶች ማለት ይችላል ትምህርታቸውን የሚጀምሩት መስከረም መጀመሪያ ነው። ሌበር ዴይ በኋላ ማለት ነው። አውሮፓ በተለይ ሰሜን አውሮፓ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን ጨምሮ ማለት ነው ስፔን፣ ፖርቹጋል፣ ኔዘርላንድ፣ ቤልጂየም፣ ስዊድን፣ ኖርዌይ፣ ዴንማርክ አሁንም መስከረም ነው ትምህርታቸውን የጀመሩት። ምስራቅ አውሮፓ እንሂድ፣ ራሻ፣ ዩክሬን፣